ብር ያበደረች ለምንድን ነው? ብር ያበደረች ለምንድን ነው? ቤት ስሰራ ነበር። ቤት ስሰራ ስንት ብር ነው ያበደረች? 5000። እሺ ስንት ብር ነው ያበደረች? 5000። ጥሩ መረጃ አለሽ? ለ5000 ደግሞ 5000 ደግሞ መረጃ አለሽ? ዝም ብላ የላከችልኝ ምንም ነገር ምንም ለማን ነው የላከችው? እኔ እንጂ ለማን ነው የላከችው? ቤቲ ወደ ኢትዮጵያ ነው የላከችው። ስንት ብር ላከችልሽ ወደ ኢትዮጵያ? 5000 የዛሬ 3 አመት ነው። እኔ ፓልካት እንደ ባለጌ ታስገባለችው። ቅርታ ሂክማ ሚውት አድርጊ። ሂክማ ምን አልሽ? አንዴ ታስገቢ። አንዴ ማወራሽ ነገር አንድ ሁለት ቃል ብቻ አይደለም። ሂክማ ስለቀየጠ ያለበለዚያ አስወርድሻለሁ። እኔ ስጠይቅሽ ብቻ ነው የምትመልሺው፣ ወላ ቤቲ ወላ አንቺ። እሺ ያለበለዚያ ሁለታችሁም አስወርዳችሁና ሌላ ቦታ ትገኛላችሁ። በኢትዮጵያ ብር ነው ያስገባችልሽ ቤቲዬ? ስንት ብር ነው ያስገባችልሽ በኢትዮጵያ ብር? በዛን ሰዓት 30 ብር ነበር። የዛሬ እኮ ስንት ብር ገባልሽ በጠቅላላ? እኔ በኢትዮጵያ ሳይሆን በዚህ ሀገር ነው የምሰጣት። አሁን ባለው ምንዛሬ ስለሆነ በዚህ ሀገር ነው የምሰጣት። ቤቲ አሁን ስጭ የሚለው ላይ አልደረስንም። አዳምጪ መጀመሪያ። በኢትዮጵያ ስንት ብር ገባልሽ? መች ስጭ አልኩሽ። አሁን አንቺ አላልኩም እኮ ያሉት 200 ሺህ ምናምን ብር ነው የገባው። መረጃ አለሽ? ደረሰኝ ያሷ ጋር ነው ያለ ነገር የለም እንዴ? ስትልክልሽ ታዲያ በምን ላከችልሽ? ቤቲ ይሄንን ብር አስገብቼልሻለሁ ስትልሽ በምን አለች? በወንድሜ አካውንት ነው። እኔ አውቃለሁ። በወንድምሽ አካውንት ገባ። የገባ ጊዜ ደረሰኝ ላከችልሽ አላከችልሽም? ገብቷል አለች። ወንድሜ እንደውዬ ጠየቅኩ። ልካልኛለች። የት አለ ታዲያ ደረሰኝ? አጥፍታ መረጃ እንዳለ ታጠፋለች ቶሎ እንድምደልት። አሁንም ይብን መረጃ የለኝም፣ ግን እኔ የላኩበት ግን መረጃ አለኝ። የማን አካውንት ያንቺ አለ? ጥሩ ያንቺ አለ፣ እሱ የለም። እሺ ሂክማ ቮይስ አንሽ ሚውት አንሽ። እሺ ቤቲ ሳራዬ 5000 ላለች ማለት ነው። አንስቻለሁ። እኔ የምጠይቅሽን ብቻ ነው የምትመልሺው ሂክማ። አማርኛም ቤቱ ወይስ ኦሮምኛ የሚችል ሰው ላምጣ? ሁለቱንም ይችላል። አውሪ። ጥሩ እሺ። አንቺ ለቤት ያበደርሻል ለምን ብለሽ ነው? ለኔ ለቦታው ነው፣ ቤትን ላሰራ ነው ብላ አይደለም ብሩን ሳበድራት የቪዛውን ማለት ነው። ከቪዛ በፊት 6000 በቀሌ የሚባል የሷ ጓደኛ ነው መሰለኝ መጥቶ እዚህ ሰርጃ ነው ያለ። እሱ ከኔ ተቀብሎ ቤት እየተቀብያለሁ ብሎ ከኔ ተቀብሎ ለእሷ የላከ እሱ ነው። ለምን ስላክ አላውቅም። 3000 700 ስለተላከ 305 ሺህ ይቀራል። ቤቲ ይቅርታ ሂክማ አማርኛ እማትሰሚ ከሆነ የምትችይውን ቋንቋ ላምጣና ላስተርጉምልሽ። እኔ የምጠይቅሽን ብቻ ነው የምትመልሺው። አንቺ ለቤቲ ያበደርሻት ስንት ብር ነው? 8500 ብር። ለምን ብላ ነው ያበደርሻት? 6000 ለቤት ይሁን ለምኑን እሷ ታውቃለች። 3500 ደግሞ ቪዛ ካሰራላት ልጅ ጋር መጥታ ለቪዛ ነው የተበደረች። አንድ ላይ 8500 ከ8500 ላይ 700 ልካልኝ። ማለም ነው ውጪ ከካም ምን አባሽ ነው የምረጋጋው? ቁርሱም ለኔ አልደረሰም። እስቲ ቆይ ቤቲ ቆይ ተረጋጊ ቤቲ። በምንድን ነው የተበዳደራችሁት? እኔ ብር ነው የላከችልኝ። የኔ ወድ ለኔ ነው ወይስ ለሷ ነው የምትመልሽ? ሂክማን ነው ቤቲ። አንቺ ቆይ ሂክማ 6000ን በምንድን ነው ያበደርሻት? የሷ ብር የምልክልኝ ለኔም ለሷ የምልክልኝ ልጅ ነው ተቀብሎ ለሷ ይላከላት። 6000 የሰጣት መጀመሪያ ለእጇ ሰጥቶ እሷ ናት ይላከች። ዛሬ አይንዳብኝ። እሺ 3000 ምናምን ውሳ 3500 ደግሞ ለቪዛ ከሴትዮዋ የሁለት ወር ወስታ ሳንሳት ከኔ ደግሞ ማለት ነው 1800 ነበር የምሰራ። ከኔ ደግሞ 3500 ቪዛ ከማሰራላት ልጅ ጋር ነው መጥታ የተቀበለች። ለማን ነው የሰጠሽው? 3500? ለሷ። እሺ በራሷ በእጇ
ስለዚህ እንደዛ ከሆነ 9500 ብር ሆነ። አንቺ ቅድም ያልሽው 8500 ነው። 8500 ሳራዬ 700 ልካልኛለች። ከ700 8300 ነው የሚቀር። ላ 8300 አይደለም ቅድም ያልሽን 8500 ነው። ሂክማ ተረጋጊ፣ መጀመሪያ ተረጋጊ። አንቺ መጀመሪያ ለቪዛ ነው ያበደርኳት ብለሻል። አንድ ሁለተኛ ደረጃ ደግሞ 2 ጊዜ አይደለም ያበደርሻት ያው 1 ጊዜ ነው ብለሻል። 8500 ነው ያልሽ። አሁን ተረጋጊና ቤቲ ስላለሽ ጥያቄሽ አንድ ጊዜ ደግሞ እሺ፣ ጥሩ። የሁለተኛውን ብር ስትሰጫት ለማን ነው የሰጠሽው? የቱን? የሁለተኛውን የቦታውን ወይ የቪዛው? የቪዛውን ለራሷ መጥታ ከሰውዬ ጋር ቪዛ ከማሰራላት ልጅ ጋር መጥታ። ታውቂዋለሽ? እኔ አላውቀውም። እሷ ናት ቪዛ ያሰራላት ያለች። እሺ የ6000 ብሩ የሰጠሽው ከማን ጋር ነው? ማን መጥቶ ነው የወሰደው? በቀለ የሚባል ልጅ ነው። ስልክ አለሽ? ስልኩ አለኝ። ፌስቡክ ላይ ፈልጌ ሰጥሻለሁ። ስጭ። አሁን ውጭና አምጪ። ቤቲ አንድ ጊዜ ቆይ። እኛ አንድ ጊዜ የምንፈልገው አንድ ጊዜ እሷ ለአንቺ 6000 ብር መጥቶ አንቺ 5000 ብር ነው ብለሻል። የተሰጠሽ 6000 ብር ነው። 1000 ብር ሚስ አንደርስታንዲንግ አለ። በቀጣይ ደግሞ 3500 ነው ምናምን ሰጥቼሻለሁ ብላለች። ያንን ሁሉ አጣርተን ነው አንቺን የምንጠይቅሽ። ስለዚህ ሂክማ ቁጥር አምጪ። ልጁ የለም ጠፍቷል። እኔ ጋር ሳራዬ ቆይቷል። ይሄ የ5000 ቆይቷል። የ6000 ማለት ነው ቆይቷል። እመቤትን ወደ ራስሽ ተመለሽና ተረጋጊና አለች ሳራዬ። ለምን ትዋሸኛለሽ? ቲክቶክ ላይ ያለ ልጁ አው ቲክቶክ ላይ የሷ ፎሎ ነው ፈልጌ ሰጥሻለሁ። አሳይኝ። አሁንሽ አንቺ አሳይኝ። በቀሌ ነው የሚባል ስሙ እኮ ፎሎ አይደለ? ግቢና ቀስ ብለሽ ተረጋጊ። ሂክማ የትም አንሄድም፣ እኛ የትም አንሄድም። ተረጋጊ። ሳሪ አጥንት የሚሰብር ቃል አትድገሚ አትበይ። እሺ ውድ ያለንም ውድ ካላስ ቆዳ የሚሰብር አደርገዋለሁ። አይ ሳሪ ሂክማ ኢትስ ኦኬ ሂክማ ኢትስ ኦኬ። አሁን እንስማችሁ ሁለታችሁንም። ወይ እንደዛ የምትለው ልጅ 3-4 አመት ሆኖታል። አሁን እሱ እኮ ምንም የለበትም። ቁጥሩን አለ እኔ ጋር ካለ ሰጣችኋለሁ። እኔ ሰጥሻለሁ። እኔ ያው ጥሩ እንደዛ ቤቲ ስጭኝ። ለምን እንደሆነ ታውቂያለሽ? አንቺ ወሰርሽው 5000 ድርሃም ነው። እሷ ይቺ ብቻ ለማለበትም ሳሪ ሚውት ሳታረግ ትስጠን። ሚውት እንዳታረግ ሂክማ። እሺ እኔ አላረግም። ኧረ በህግ አምላክ እኔ አላረግም። እንዴ ቀስ ብለሽ እሺ ቤቲ አስተብለሽ ቤቲ ቀስ ብለሽ ደግሞ ዋትስአፕ ሃይበሉና ልስጥ ያለብኝም ብር አሁን ነው ላስገባልሽ። በዚህ ስም አካውንትሽ ስጪ ስላት እምቢ አለ። መጣች ምንም ችግር እኛ ጋር ብትመጣ እኮ እህቶችሽ ነን። አንቺ የምትሸጪው ኦንላይን ነው። ስለዚህ ምንም ችግር የለም። ምክንያቱም ለምን እንደሆነ ታውቂያለሽ? አንቺ ስምሽ ይጣራጥ ነው። ኦንላይን ብንሸጥ ማን ያየኛል? 10 ቀን ጠፍቶብኝ በመቀደም ማንም ሆኗል። አካውንት ምንድነው ቀሚስ የጠፋብሽ ታዲያ? እናንተ ቀሚስ ስለመጥፋትሽ ልክ እንደሷ መተሽ ነበር አንቺ እኛ ጋር መጥቼ ነበር። ፊትሽን ስታዞርብኝ ሳልጠይቅሽ የሆነ ዕቃ ገዝቼ ሄድኩኝ። ሳርቹ አንቺ ቤት መጥቼ ማርያምን የገዛው ጥያቄ ቤት የኛ ጥያቄ አሁን የኛ ጥያቄ አንቺ 10 ቀሚስ ጠፍቶብሽ ቀሚሴ ጠፍቶብኝና አፋልጉኝ ብለሽ እኛ ሰድበን ወይም ተናግረን አዋረድንሽ ውዴ? ኖ ጀመረ ይሁን ሳሪታ ይምን ዛሬ ኮድ ከዳርጀላታለሁ ላኪል የዚህ ነገር ሳራዬ ማርያም አካውንት ካለች 2 ዓመት ፈጀ። ውሸቷን ነው። ከዳነ ምረትን አገሬ ሰላመት ታስፈልግሽ። ሂክማ ቤቲ ለምን ትዋሽኛለሽ? እኔ ህፃን ልጅ አይደለሁም። ቤቲ ላኩልሽ። እሺ የልጁን ቁጥር በይ። እሺ ሰው እንዴት አይረጋጋም? ጋይስ ሂክማ ተረጋጊ። ችግር የለም። ዋናው ቁም ነገሩ እሱ ነው። እኛ ብሩን ብቻዬን ማግኘታችን ነው።
የቤት ልጅ ነው፣ ደስ ይላል። አይ ከምር ነው ሶሻል ሚዲያ ተጠቃሚ ስላልሆነ ለዛ ነው ስለዚህ ለአይ ብር ብቻ እኮ አይደለም የሚልክ 10,000 15,000 ይልካል እኮ ከዛ በላይ ይልካል። አሁን ምን እንደው እኔማ የሚልክ ከሆነ እኛ ማለት በአጋጣሚ ልከን ካወቅን በሱ በኩል ብዬ ነው ይው ያልኳት። ቤቴ አንቺ ጋር ታወራላችሁ አሁንም ድረስ? ማን በቄ ጋር አናወራም ቆይተናል። ግን በቃ ማንኛውም ሰው ብር እንደሚልክ እንልካለን። አይ ነው ላ ታወራላችሁ ስልሽ ያኔ ያቅሻል ያስታውስሻል ብናወራ። ኧረ በደንብ ነው የሚያቀኝ። ያ እሷንም ያውቃል እኔንም ያውቃል። እንደ ደንበኛ ተለዘውታችሁ አይ አያስታውስም ስላለ ድጋሚ ዋትስአፕ ላይ ድጋሚ መሲ ከቅድም ጀምሬ እሱን እኮ ነው የምቀጠቅጠው። ማርያም ምን አነሳ እሺ ዋትስአፕ ብዙዎቻችሁ ቁጭ ብላችሁ ታልቆጣ 3500 ብር ሰጥቻታለሁ ብላለች ሂክማ አንቺ 3500 ብር ለቤቲ መስጠትሽ ማስረጃ ድምጽ አለ ምን የሚል ብርሽን ሰጥሻለሁ የምል እሷ የ24 ሰዓቱን ዋትስአፕ ላይ አርጋ መረጃ ያጠፋል። ደግሞ የዛሬ 3 ዓመት ሂክማ የኔ ጥያቄ የ3500 ብሩን ለመውሰዷ ማስረጃ መጥታ ራሷ በእጇ ሰጥቻታለሁ። ቪዛ ማስረጃ ቤት ዳይሬክት ነው መጥታ የተቀበለችኝ ማስረጃ። አሁን አንቺ ራሴ ነኝ ነገ በምሞት ምላስ ምናገር ራሴ ነኝ በእጄ። አሁን አንቺ ስሚ እሷ አንቺ ሰጥቻታለሁ እሷ ደግሞ አልሰጠችኝም እያለች በምን እንመል ካልሰጠዋት ማለት ነው። ቪዛ ያሰራላት ልጅ ከፊሏ ራሱ አብሯት መጥቶ 3500 ብር ቆጥሬ ሰጥቻት እንደውም 4000 አውጥቼ ወይኔ እኩል መንገድ ላይ ደርሳ ወይኔ መሲ 4000 ነበር እኮ ልቀበልሽ መጣው እንዴት 3500 ሰጠሽኝ ስትል ዛሬ አይንጋ አይምሻብኝ 500 ለካ ስልኬ ገበር ውስጥ ቁጭ ብላለች። ከዛ ቆጥሬ ሰጥቼ አበሻ ነው ወንድ ነው አበሻ ነው ወይ? አበሻ ነው አሰረ። ከፊሉ አበሻ ነው አላውቅም። አብራም ከሱ ጋር መጥታ ነው ተቀበለችኝ። እንደውም በጣም ምግብ ገዝታልኝ 100 ብር ምግብ ገዝታልኝ ለምልክት እንኳን ማለት ነው ምግብ ገዝታልኝ ይዛ መጣለች 100 ብር ማለት ነው። ስለዚህ አሁንም ይሄንን 3500 ብር ስትሰጪ አበሻ አለ ከጎኗ አበሻው ነው አብሮ የሰጠሻት ጎበዝ ቪዛ ያሰራላት ይሄ ነው እኮ ማሰራልኝ ብላ ወርዳ ስማኝ። እንደውም የመጀመሪያ ስንገናኝ ያንደት ብቻ እኔና እሷ በአካል ስንገናኝ እሺ። ከዛ በኋላ ደግሞ አንቺና እሷ ሂክማ ዋትስአፕ ላይ ስለ 3500 ወይም ደግሞ ጠቅላላ ከመሬቱ ውጪ 8500 ብር እንዳለባት ያወራችሁት ቮይስ አለ ማሪ? ቮይስ ብርሽን ሰጥሻለሁ አካውንት ብርሽን ሰጥሻለሁ አካውንት የምትል ነው እንጂ ግን ሂክማ ይሄን ብርሽን ሰጥሻለሁ ይሄን ያህል ብር የሚል አለ። አሁን ለምሳሌ አንቺ ልካ 8300 ነው የቀራባት። ለምን 8300 እሺ የሚል አለ የቀረ ስሚ እሱ የለም እኮ። እሺ ታዲያ አሁን እሷ ጋር አንቺና እሷ ስታወሩ ሂክማ እሷ ለምሳሌ 700 ብር ሰጠችሽ። 700 ብር ከሰጠችሽ በኋላ አንቺ ምን ትያለሽ መሰለሽ? ቤቲ እንዴት ነሽ? አሁን 700 ብሩ ደርሶኛል የቀረይ ብር 8300 ብር ነው የሚል አለሽ ወይ እሱ አላት? እኔ እሱ አንቺ ጋር ድምጼ እንዲሰማ አልፈልግም ብሏል። ጥያቄያችሁን ንገሩኝ። እኔ በቄ እንዳይቋሉ መስመር ላይ አለ። እሺ ከዛሬ 3 ዓመት አካባቢ ቤቲ የምትባል አሁን ልብስ ቤት የከፈተች እዚህ ጋር
ልብስ ምሽጥ ታውቃለህ ወይ? በይ ታሪ መለያቸውን እነሱ ይናገሩ። ቤቲ እሱ የሚያቅሽ ማን በሚል ስም ነው? በቂ የሚያቅሽ ማን በሚል ስም ነው? ቤቲ ነው። ቤቲ በሚል ሂክማ አንቺን በቂ የሚያቅሽ በማን ስም ነው? መሰረት ነው ስሙ። እሺ በመሰረት ነው የሚያውቃት። ሚውታን ትከታ። እሺ በቂ ያው ሁለቱ ተካሰው መጡ። በሰዓቱ ደግሞ መሲ ወይ ደግሞ ሂክማ የምትባል ልጅ ከመኖሪያ ቤታቸው ሄደክ ያው ብር አንተ ተቀብለሃል። የተቀበልከው የብር መጠን ስንት ነው? በማርያም 2000 ምናምን ሰው ቁጭ ብሎ ያያቸው ስለሆነ አንዷ ክዳ አንዷ ደግሞ ይሄን ያክል ነው በቂ ያቃል ምስክሬ እሱ ነው ስላለችን ካንተ እውነቱን አንተ ጋር ነው እውነቱ ያለውና እንድትነግረን ቤቲ። እሺ ቤቲ ፋሽን ቤቲ ማንቻዋንሽ አላወኩሽም። ቤቲ መለያሽን ንገሪኝ። በቂ ቤቲ ነው። መሲና ቤቲ ስትይ ያውቃል። መሲና ቤቲ ስትይ ምልክት ንገሪኝ እንዲያውቅሽ። እሺ ስንት ብር ነበረ መሲ ለቤቲ ብር ስጥልኝ ብላ የሰጠችክ? ስንት ድርሃም ነበረ? በአንድ ሺህ ብር ነው የተካካዱት። በይ በአንድ ሺህ ብር ነው የተካካዱት። ኖ እኔ ብቻ ኖ ሚዲያ ላይ አይደለም። እኔ ነኝ እየሰማሁ ያለው። ምን ችግር አለው? እሱ ለሀቅ ቢመሰክር ሚዲያ ላይ ቢሆን ለመጨረሻ ጊዜ ስንት ብር ነበር የሰጠችው? ኢትዮጵያም አንተ ነህ የላከው? አንተ ነህ የላከው? መጨረሻ ጊዜ ከመሲ ተቀብለክ ለቤት የላከው ስንት ነው? ሁለቱንም የማወራበት ዋትስአፕ ስላለ ቼክ አረጋለሁ። ግን እሱ ምን አለ መሰለኝ 6 ይሁን 5 ይሁን 7 ይሁን አላቅም፣ ግን ቼክ ላድርግ ብሏል። ሜቢ ያድርግ እየጠበቅ ነው። በቃ እግዚአብሔር ይስጥሽ ተባረክ። እሺ እናመሰግናለን። መሲ አንዴ ብታርግ። እሺ ቤት ይኸውልሽ አሁን እኛ ከ5000 ብሩ ስንመለስ ባንቺ ባልሽው 5000 ብር እንሂድና 3500 ቢጀምር ይኸውልሽ ማሬ ከ5000 እኮ አንስታ ጨርሰዋለች። ዙሮ ግን ይሻላል 5000 ይሁን። እኔ ለምንድን ነው ወሳብ ላይ ሌላ ግላችሁ እኮ ኢን አካውንት ታውቁታላችሁ። ኢን አካውንት ታውቂያለሽ። ለምን አትይቋት? ቤቲ አንቺ እኮ ልልክልን እኮ ነው። አንቺ እኮ አሁን እኮ ገብትሻል። አሁን እኮ አንቺ አሁን እኛ ሳይዳችሁ ወደ አንቺ ነው። ተረዳሽ? ኮሜንት ላይ ተሽከው ሌባ ይላሉ። እኔ ሌባ አይደለሁም ሲጀመር። አካውንት ላይ ያልኳት ቤቲ ሳራ ቤት አቆምሻለሁ አለሽ። መብትሽ ነው። ቤቲ አዳምጪ፣ ደንቆሮ አትሁኚ፣ አዳምጪ። ሌላ ቃል እንድጠቀም አታርጊኝ። በመጀመሪያ ደረጃ ስለ ኮሜንት ሳይሆን ልትነጋገር የመጣሽው ለሀቅሽ ነው። ከ3000 ብሩ ላይ ስንት ብር ሰጠሻት? 2000 ብር የሰጠሻት በምንድን ነው? በአካውንት ማስረጃ አለሽ? አለ። እሺ ሰኒ ሃይ ባያትና ቤቲ ማስረጃዋን ትላክ። ቀጥይ። ከዛ በኋላ 2000 ብር ሰጠሻት፣ 3000 ብር ይቀርብሻል አንቺ አይደል ቤቲ? እሱን አካውንት ላኪ። ይብን ዛሬ ማለት ነው 3000 ብር ነው የቀረብኝ፣ ከዚህ በኋላ ብር የለብኝም ብለሻታል ቤቲ? አላልኳት። ለምን እንደዚህ ብርሽን ላስገባልሽ ልላክልሽ አልኳት። ለምን ጥያቄ እሷ ሶሻል ሚዲያ መውጣት ጓደኞቿ ታስደውላለች፣ በዛ ታስደውላለች። እናስተርጉም። የኔ ጥያቄ አንድ ሰው ብር ከፈለ። ለምሳሌ እኔ 5000 ብር የሙኒት አለብኝ። ለሙኒት ብሯን ትሰጥ። ሙኒት ይኸው 3000 ብር አስገብቻለሁኝ፣ 2000 ብር አስገብቻለሁ። የሚቀርብኝ 3000 ብር ነው። ስለዚህ 3000 ብርሽን በዚህ ቀን አስገባለሁ፣ ወይም ደግሞ ላስገባ ስፈልግ ስጪኝ፣ አሁን ያለኝ ይሄ ብር ነው ላስገባልሽ ይባላል ብለሻል ወይ? መረጃ አለሽ?
አላልኩም፣ እንደዛ አላልኩም። እንደዚህ ቀራሽ አላለም። ልታስገቢላት የነበረው ስንት ብር ነበረ? እኔ አሁን ዛሬ ላስገባላት የነበር 3000 ድርሃም ነው። 3000 ድርሃም ነው። እሷ ግን 3000 ድርሃም እንዳልቀረሽና ውስጡ ላይ ያለው ሙሉ መረጃ 8500 ብር ጠቅላላ እንደወሰድሽባት ሙሉ መረጃ አላት። እሷ ያለች እያንዳንዱ መረጃ ግን ይኸውልህ፣ እንደዛ ምትል ምን መሰለሽ ውዴ፣ እንደዛ ምትል የቤቱ ያኔ የጎንደሩን ቤት ትከፍያለሽ ትላለች። እኔ ለምን የጎንደሩ ቤት ቆይ ጥያቄ፣ የጎንደሩ ቤት ሌላ ነው። እሱ እንዳታነሽ፣ እሱ እዚህ ጋር አይደለም። ስለ ጎንደሩ ቦታ መግዛት ሳይሆን እያወራ ያለሁት በድርሃም ስለተበዳደራችሁት ነው። አሁንም እየነገርኩሽ ያለሁት እሱ ልጁ መጥቶ 6000 ብር ነው የተሰጣችሁት፣ አንቺ 5000 ብር እያልሽ ነው። ነገር ግን እሺ ይሁን ብለናል። 2000 ብር ሰተሻታል ለሷ እንበል። አሁንም ማስረጃ ልሰጭ ነው። ከ2000 ብር ላይ 3000 ብር ሲቀርሽ አንቺ ይሄው ሰጥቼሻለሁ ያለብኝ 3000 ብር ነው ብለሽ ጽፈሻል። አልጻፍሽም? አልጻፍኩም። ስለዚህ እሺ ማስረጃ የለሽም። እሷ ማስረጃ 2000 ብር የላክሽባትን ማስረጃ ስጭ። ሰኒ ተቀበይ፣ የ2000 ብር ማስረጃ ተቀበይ። ላኪሽ ማሪ ተረጋጉ። አንድ ሰው መጀመሪያ በመረጃ በማስረጃ ነው። ልጅ ስታወሪበት የነበረው ሲም ካርድ ማጋ ነው ያለው? ሲም ካርድ እኔ ጋር ነው ያለ። አሁን ዋትስአፕ ማን ጋር ነው? የራሴ በራሴ ሲም ካርድ ነው የማወራው። ኦኬ፣ እሱን ቁጥር ስጭኝ። ቁጥር ስጫት ለመስ። እሺ 05 መስያጅ 05 43 52 04 88 48 መጨረሻው 48 05 43 52 04 48 ደግመሽ ንገሪኝ። 05 43 እሺ 52 04 እሺ 48 04 48 መጣው 48 ኦኬ። እኛው መደበኛ አይሰራም። ዋትስአፕ እሱን ያወራሽበት ዋትስአፕ ሎኬሽን ስትልኪለት የቤቱን በዚህ ዋትስአፕ ነው? አይ ይሄ የኢሞኔ የዋትስአፕ አለኝ። አረ ደዛችኝ ምን አላት? በመድኃኒዓለም እየጠየኩሽ ያለሁትን በደንብ ጆሮችን ከፍተሽ አዳምጪኝ። ነጭ ነው ስትባይ ስለ ጥቁር አታውሪ። ብር የወሰደውን ልጅ ዋትስአፕ ላይ በምን ቁጥር ነበር የምታወሪው? በዋትስአፕ ነው። በዋትስአፕም በኢሞም በሁለቱ። እሱ ቁጥር ኦኬ። የሱ ቁጥር የት አለ? እሱን ያወራሽበት የሰውዬ ቁጥርማ የለም እኔ ጋር ጭራሽ የለም። የኔ ቁጥር አለኝ ሆይ አረንደው የሱ የለም። አረ ያንቺ ወሳቢ ሚጨወጅና ሶፍተሱን እንጅራ ከነምቻ እንጂ የለም የሰውዬ ዋትስአፕ። እኔ ብር በሱ ማላሳቆም ህክማ የሰውየውን መድኃኒዓለም ትዕግስቱን ብቻ ለ3 ደቂቃ ስጠኝ። አዳምጪ ህክማ። ሰውየውን በምን ሎኬሽን ልከሽለት የመጣው ስልክ ቁጥር ማጋር ነው ያለው? እኔ ጋር ነው የኔ ዋትስአፕ። የሱ ዋትስአፕ የለም። የሱን አይደለም የጠየኩሽ ሴትዮ። እሱ ቁጥር የት አለ? ያንቺ ቁጥር የኔ ቁጥር አለ። ያዥ ልስጥሽ። ያዥ መሲ በኦሮምኛ አስረጃት። ኦኬ ህክማ አማርፍ ሲንገን ሙዚ ወይ ያዥ ልስጥሽ። ያዥ ልስጥሽ። ኦኬ 05 52 ነው